ነጻነት ሰራዊት ምላሽ ምን ይመስላል በሚል ይህን ቪዲዮ አዘጋጅተናል። አብራችሁን ቆዩ መልእክታችን ነው። የኦሮሚያ ክልል መንግስት በአርሲ ዞን አስኮ ወረዳ በንጹሃን ላይ የተፈጸመው ግድያና የቤተክርስቲያን ጥቃት ራሱ የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔ ያለውን ታጣቂ ቡድን ከሷል። ታጣቂው ቡድኑን ለግድያው ኃላፊነት እንደሚወስድ ገልጾ ጉዳዩ እንደሚያጣራ አስታውቋል። ስለ አርሲ ጥቃት የኦሮሞ ክልል መንግስትና የኦሮሞ ነጻነት ሰራዊት ምላሽ ምን ይመስላል በሚቀጥለው ተሰሙታላችሁ። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አድኛ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት 7ኛ ሀገራዊ ምርጫ ለማወቅ ተዘጋጅተው ያልተሳካላቸው ያሏቸው ኃይሎች በክልል በሰላማዊ ዜጎች ላይ የበቀል እርምጃ ተሰማርተዋል ብለዋል። በዚህም ሳምንት እሁድና ሰኞ በአርሲ ዞን አስኮ ወረዳ ደላንታ ጫፌ ቀበሌ በንጹሃን ላይ የደረሰው ጥቃት አሸባሪ ባሉት ሸኔ የተፈጸመ ነው ያሉ አቶ ኃይሉ በዚህም በሰው ህይወት እንዲሁም በመንግስትና በህዝብ ሀብት ላይ ጉዳት መድረሱን አረጋግጠዋል። የጥፋት ኃይል ያሏቸው ታጣቂዎች በሰላም ሰዎች ላይ ጉዳት ቢያደርሱም ዓላማቸው ሙሉ በሙሉ አልተሳካም ያሉት አቶ ኃይሉ መንግስት የጸጥታ አካላትን በማስተማራት ሊደርስ የነበረውን የከፋ ጉዳት ተቆጣጥሮታል፣ አደጋውንም ቀንሷል ሲል ተናግረዋል። ኃይሉም አክለው ለሀገር ሉዓላዊነትና መንግስታዊ ስርዓት ቀጣይነት ለምርጫ የወጣውን ህዝብ ለመበቀል የተወሰደ ጥቃት ነው ያሉት አቶ ኃይሉ የጸጥታ አካላቱ ግን ከሁሉም አስቀድሞ የሰው ህይወት እንዳይጠፋ አበክረው መስራታቸው ገልጸዋል። የተሰማሩት የጸጥታ አካላቱ አካባቢውን በማረጋጋት አሁን ላይ ተጎጂውን ወደ ነባር ቀያቸው ለመመለስ ዝግጅት እየተደረገ ይገኛል ያሉት አቶ ኃይሉ መንግስት በቀጣይ ችግርን በዘላቂያዊ መፍታት ሰላም ለማስፈን የሚሰራ መሆኑን እንዲህም አመልክተዋል። የኦሮሚያ ብሔራዊ ክልል መንግስት ከቤት ንብረታቸው የተፈናቀሉ በመመለስ የወደሙትን ተቋም መልሶ ወደ መገንባት ይገባል ሲል አክለዋል ያሉት ኃላፊው ጥቃቱ በብሔር አሊያም የሃይማኖት መልክ ሊሰጠው የሚገባ እንዳልሆነ በአስተያየታቸው አስረድተዋል። ጥቃቱን በመፈጸም ክስ የቀረበለት የኦሮሞ ነጻነት ሰራዊት ኦነግ ግን ለጥቃቱ ኃላፊነት አልወስድም ሲል ምላሹን ሰጥቷል። ታጣቂ ቡድኑ በትዊተር ባወጣው አጭር መግለጫ በአርሲ ንጹሃን ላይ የደረሰው ጭፍጨፋ እያጣራን እንገኛለን ብሏል። ታጣቂ ቡድኑ ጉዳቱ ለደረሰባቸው ንጹሃን ተጎጂ ቤተሰብ መጽናናት እመኛለሁ ያለው ታጣቂ ቡድን ይህም ይበል እንጂ አስተያየታቸውን ለመገናኛ ብዙሃን የሚሰጡ ተጎጂዎች በእሁዱ ጥቃት የመንግስት ጸጥታ አካላት የህይወት መስዋዕትነት መክፈላቸው ጥቃቱ የፈጸሙ ራሳቸው የኦሮሞ ነጻነት ሰራዊት ብለው የሚጠሩት አካባቢ የሚንቀሳቀስ ታጣቂ ቡድን አባላት መሆናቸውን ይናገራል። በአካባቢው የነበሩት የመንግስት ኃይል ውስጥ ሲሆን ታጣቂውም ከጀሌው ወደ 4000 የሚጠጋ ነው በማለት ታጣቂውን ራሳቸው የኦሮሞ ነጻነት ሰራዊት ብለው እንደሚጠሩ መስማታቸው የጥቃት ተጎጂ አይን እማኞች ለዲኤችኤል ገልጸዋል። ይህም በእንዲህ እንዳለ የኢትዮጵያ ሃይማኖት ተቋም ጉባኤ በአርሲ ዞን አስኮ ሸርካ ሆንቆሎ ዋቢና ሙኔሳ ወረዳ በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ምዕመናን ላይ የተፈጸመ አሰቃቂ ግድያ የአብያተ ክርስቲያን ቃጥሎ አወገዘ። በጥቃቱም የተሰማው ሀዘን ገልጾ ለተጎጂ ቤተሰቦች መጽናናት ተመኝቶ ቀደም ሲል ተመሳሳይ ጥቃት እንዳፈጸመ ጥበቃ እንዲደረግለት መጠየቁ በማስታወቅ አሁንም ችግሩ ባለመቀረፉ ተጨማሪ ጉዳት መድረሱ ሀዘኑን እጥፍ እንዳደረገው ገልጸዋል። በመሆን መንግስት የዜጎችን ደህንነት የማረጋገጥ ቀዳሚ ኃላፊነት እንዲወጣ ለተፈናቀሉ ስጋት ላለባቸው ዜጎች አስተማማኝ ጥበቃ እንዲደረግላቸው እንዲሁም ወንጀለኛ በአፋጣኝ ለፍርድ እንዲቀርብ በጥብቅ አሳስበዋል። ስዩም ጌቱ ነኝ።